إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ ጌታ አላህን የሚገባውን ፍራቻ ፍሩት፣ አክብሩት፣ ሁሌ አስታውሱት፣ አትርሱት፣ ሁሌ አመስግኑት፣ ኒዕማውን ጸጋውን አትካዱ። የአላህ ባሮች ሆይ አላህን ተባረከ ወተዓላ መፍራት የዱንያ የአኼራ ሰላምን ደስታን ያስገኛል። በተቃራኒው ደግሞ አላህን ተባረከ ወተዓላ አለመፍራት ትእዛዙን አለማክበር ለዱንያ ለአኼራ ችግርና አደጋዎች ሁሉ ያጋልጣል። ባለንበት ጊዜ በተለያየ መልኩ የሰው ልጆች ሰላም እንዲያጡ በሕይወታቸው ደስተኛ እንዳይሆኑ የሚያደርጉ ችግሮች፣ ስጋቶች፣ መከራዎች በዝተዋል። የችግርና የመከራ መብዛት አንዱ ሰበብ አላህን ተባረከ ወተዓላ አለመፍራት ነው። ሸሪዓውን አለማክበር ነው። ወንጀል አላህን አለመፍራት ዱንያ አኼራን ያበላሻል። አላህን መፍራት፣ አላህን ማክበር፣ አላህን መታዘዝ፣ በሸሪዓ ሕይወትን መምራት ደግሞ ዱንያን አኼራን ያስተካክላል። ነቢዩ ዓለይሂ ሰላቱ ወሰላም አላህን ማስቆጣት፣ ሕጉን መጣስ፣ ወንጀል መስራት መዘዞችና አደጋዎች እንዳሉት ሲገልጹ ማ ሚን ዘንቢን أجدر أن يعجل لصاحبه العقوبة مع ما يدخر له من البغي وقطيعة الرحم بلا ምንም አይነት የሰው ልጅን አኼራ ላይ ከሚጠብቀው ቅጣት በተጨማሪ ዱንያ ላይ እንዲሰቃይ ችግሮች እንዲበዙበት የሚያደርግ ወንጀል የለም እንደ ግፍና በደል። እነዚሁ ደግሞ ዝምድናን እንደ መቆረጥ ብለዋል። እነዚህ ሁለት ምሳሌዎች ናቸው። አንድ ሰው ግፈኛ ከሆነ በዳይ ከሆነ ጥጋብ አላህን ተባረከ ወተዓላ አለመፍራት በደል እንዲፈጽም የሚያደርገው ከሆነና ዝምድናን የሚቆርጥ ከሆነ አኼራ ላይ ከሚጠብቀው ቅጣት በተጨማሪ እዚሁ ዱንያ ላይ አላህ ተባረከ ወተዓላ የሥራውን ይሰጠዋል ብለዋል። እነዚህ ሁለት ናሙናዎች ናቸው። ማንኛውም የሰው ልጅ አላህን ተባረከ ወተዓላ በማመጽ ሸይጣንን በማስደሰት ስሜቱን በመታዘዝ የሚሰራው ወንጀል ዱንያም አኼራም ላይ ዋጋ ያስከፍላል፣ ተውበት ካላደረጉ በስተቀር። የሰውን ነፍስ ማጥፋት፣ የሰውን ስም ማጥፋት፣ የሰውን ገንዘብ መቀማት በግ የሚለው ውስጥ ይካተታል። ሁሉም ወንጀል የራሱ የሆነ መዘዝ አለው፣ የሚያስከፍለው ዋጋ አለ። ነገር ግን በዚህ ሐዲታቸው እንደ ጥጋብ፣ ግፈኝነት እና ዝምድናን እንደ መቁረጥ የአኼራው ቅጣቱ እንዳለ እዚሁ ዱንያ ላይ ዋጋ የሚያስከፍል ወንጀል አላውቅም ብለዋል።
ነቢዩ ዓለይሂ ሰላቱ ወሰላም። ሰውን የበደለ ዱንያ ላይም ቢሆን ዋጋውን ማግኘቱ አይቀርም ማለት ነው። ሰውን የምንበድለው በምን መልኩ ነው? አንድም ሐቃቸውን በመከልከል ነው። ሌላው ደግሞ ሰዎች ላይ ጉዳት በማድረስ ነው። ስለ ሰዎች ከሰው ጋር ስንኗኗር ወላጅ ልጅ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ሙስሊም ወንድም እህቶች ሊሆኑ ይችላሉ። አብረን ስንኗኗር መብትና ግዴታ የሚባል ነገር አለ። ሰዎች ከኛ ማግኘት ያለባቸውን መከልከላችን ሰውን መጉዳትን በደል ነው። ሰዎች ላይ ማድረስ የሌለብንን ግፍ በደል ማድረስም እንደዚሁ የተከለከለ አላህን ተባረከ ወተዓላ የሚያስቆጣ የበጊ አይነት ነው። ሰዎችን አይደለም ከሰው አልፎ እንስሳትን ሁሉ መበደል፣ ማሰቃየት ዋጋ ያስከፍላል። አላህ ተባረከ ወተዓላ የሁሉንም ሐቅ እንድንጠብቅ አዞና። በግ እንኳ ሲታረድለት ከታዘነለት በግ ለሚያርደው አካል አላህ እንደሚያዝንለት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። አርዶ መብላቱ ለማይቀር ነገር አስተራረዱን አሳምሮ ካረደ አንድ ሰው ሲያርድ በማዘኑ አላህ ያዝንለታል ብለዋል። ተቃራኒው ምን ማለት ነው? ለእንስሳት እንኳ አለማዘን አላህ ዘንድ ተባረከ ወተዓላ ዋጋን ያስከፍላል ማለት ነው። እንስሳትን ከአቅማቸው በላይ እንዳናሰራቸው፣ እንድናሳርፋቸው፣ እናትና ልጅን እንዳንለይ የሚያዝ ሸሪዓ ነው ያለ። ለፍጥረታት ክፉ መሆን፣ በዳይ መሆን፣ ጨካኝ መሆን የበጊ አይነት ነው። ጥጋብ የሚወልደው አላህን ተባረከ ወተዓላ ካለ መፍራት የሚመነጭ ግፍ ነው። ጌታ አላህ ተባረከ ወተዓላ ከኔ በላይ ነው፣ ሁሉ ነገር ቢመቻችልኝ፣ አቅም ቢኖርኝ፣ አቅምን የሰጠው አላህ ተባረከ ወተዓላ መልሶ መውሰድ ይችላል። ዛሬ የገንዘብ የስልጣን የጉልበት አቅም ቢኖረኝ ነገ ላጣው እችላለሁ። የትኛውም ቦታና ሁኔታ ላይ ብሆን በሁሉም ነገር ከሁሉም በላይ የሆነውን አላህን ተባረከ ወተዓላ ማስታወስ አለብኝ፣ አደብ መግዛት አለብኝ ልንል ይገባ ነው። ከላ ኢነል ኢንሳነ ለየጥጋ አረአሁ እስተግና። የሰው ልጅ ሀብት ሲያገኝ፣ ስልጣን ሲያገኝ፣ አቅም አለኝ የሚል ስሜት ሲሰማው የጥጋ ወሰን ያልፋል፣ ይጠግባል፣ ማይገባውን ያደርጋል፣ መናገር የሌለበትን ይናገራል። እኔ ደካማ ፍጡር ነኝ፣ መቼ እንደምሞት የት እንደምሞት አላውቅም፣ አደብ ሊኖረኝ ይገባል፣ የአላህ ተባረከ ወተዓላ ባሪያ ነኝ፣ በሁሉም ሁኔታ ላይ ጌታዬ አላህ ተባረከ ወተዓላ የሚወደው መንገድ ላይ ብቻ መጓዝ አለብኝ ልንል ነፍስያችን ልንከታተል ይገባናል። አላህ ተባረከ ወተዓላ የሚወዳቸው መልካም ስራዎችን የምንችለውን ያክል ልንሰራ፣ የሚጠላውን ደግሞ 100% ሙሉ በሙሉ ልንተው ይገባናል። አላህ የከለከለን ነገሮች ሁሉ መተው የሚቻሉ ናቸው። ከአቅም በላይ የሆነን ነገር አላህ አላዘዘንም። የከለከለን ነገሮች እንዳንከለከል የሚያደርገው የቀልብ መድረቅ ነው። አላህን ተባረከ ወተዓላ መርሳት ነው፣ አኺራን መርሳት ነው። ዝምድናን መቁረጥ ሌላኛው ቅጣቱ መዘዙ ከአኺራ በፊት ዱንያ ላይ ፈጥኖ የሚመጣ አላህ ተባረከ ወተዓላ የሚጠላው የወንጀል አይነት ነው። ከከባድ ወንጀሎች አንዱ ዝምድናን መቁረጥ ነው። ዘመድ ለዘመዱ መልካም ሊሆን ሊረዳዳ ሊደጋገፍ የሚገባው ሲሆን አላህ ያዘዘውን አላህ የሚወደውን ተቃራኒ ማድረግ፣ ዝምድናን መቁረጥ፣ ዘመድ ለዘመዱ ክፉ መሆን፣ ጨካኝ መሆን ከአኺራ በፊት ዱንያ ላይ እንደሚያስቀጣ ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋል። እነዚህ ሁለቱም በአንድ ሐዲስ የተጠቀሱ ወንጀሎች እያንዳንዱ ራሱን የቻለ ከባድ ወንጀል ነው። ግፈኝነት፣ በዳይ ሰው ማስቸገር አንድ ራሱን የቻለ ወንጀል ነው። ዝምድናን መቁረጥ ሌላ ራሱን የቻለ ወንጀል ነው። ሁለቱ አንድ ላይ ሲደመሩ አንድ ሰው ግፈኛ፣ ጥጋበኛ፣ በዳይም ሲሆን ዝምድና ቆራጭም ሲሆን እጥፍ ድርብ ወንጀል ይሆናል። ኩራተኝነትን ይወልዳል። ወሰን ማለፍን ይወልዳል። ማንም አያስቆመኝም፣ እንደፈለግኩ መኖር እችላለሁ የሚል ስሜትን ውስጥ ላይ ይፈጥራል። ትክክለኛ የአላህ ባሪያ ሙተዋዲዕ ነው፣ ተናናሽን ዝቅ የሚል ነው። አላህ ተባረከ ወተዓላ ማንም ላይ ራሱን ከፍ ከፍ እንዳያደርግ እንዳይኮራ ብሎ አዟል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እያንዳንዱ የሰው ልጅ ضعيፍነቱን ደካማነቱን ማወቅ አለበት። እኔ ደካማ ነኝ ضعيፍ ነኝ ስንል አላህ ዘንድ ተባረከ ወተዓላ ያለን ደረጃ ያድጋል፣ ከፍ ይላል። በተቃራኒው ደግሞ ራሳችንን ከፍ ከፍ ስናደርግ፣ ወሰን ስናልፍ፣ ጥፋታችን ሲበዛ አላህ ዘንድ ተባረከ ወተዓላ ያለን ቦታ የወረደ ይሆናል። በጥፋቱ ልክ የሰው ልጅ አላህ ዘንድ ተባረከ ወተዓላ ያለውን ክብር ያጣል።
በደግነቱ በመልካምነቱ ልክ ደግሞ አላህ ዘንድ ተባረከ ወተዓላ ትልቅ ሰው ይሆናል። ጌታ አላህ ያስፈራራንን ልንፈራ፣ ያስጠነቀቀንን ልንጠነቀቅ፣ ተው ያለንን ልንተው ይገባል። ምንም ያክል ጊዜ ዱንያ ላይ ያጠፋን፣ ያበላሸን፣ የበደለን፣ የሻነን፣ ደስ ያለንን የሰራን ብንኖር አይቀርም አንድ ቀን ሁሉ ነገር አብቅቶ ሬሳ ሆነን ጀናዛ ሆነን የለበስነውን ልብስ ሰው አውልቆልን ወደ ቀብር መሄዳችን አይቀርም። ሁሌም ቆመን እያለን ቆመን የሄደን ይቺን የመጨረሻ የዱንያ ሰዓታችንን ማስታወስ አደብ እንድንገዛ ይረዳናል። በብቻችን ቀብር የምንገባ አፈር የምንለብስ አፈር የሚያለብሱን ሰዎችን ተው ማለት የማንችል የሚያስፈልገኝን ነገር አብራችሁ ከኔ ጋር ቀብር ውስጥ አድርጉ ማለት የማንችል እርቃናችንን ነጭ አቡጅዲ ብቻ ጣል ተደርጎብን ከሰራነው ጥሩ ወይም መጥፎ ስራ ጋር እንደምንቀበር የኛ መጨረሻ ይሄ እንደሆነ የጥጋብ፣ የግፈኝነት፣ የእምቢባይነት ራስን የማምለክ በመጥፎ ለምታዝ ነፍሳችን መጨነቅ፣ እሷን መታዘዝ መጨረሻው ሞቶ አፈር መልበስ እንደሆነ ስናስታውስ አደብ መግዛት እንችላለን። የሰው ልጅ ሆይ ወሰን አትለፍ፣ የሰው ልጆች ሆይ ወሰን አትለፉ። ኢነማ በግዩኩም ዐላ አንፉሲኩም፣ ወሰን ማለፋችሁ መዘዙ እራሳችሁ ላይ ነው። ምክንያቱም ፊት ለፊታችን አንድ ቀን አለ፣ ሁሉም የሥራውን የሚያገኝበት ቀን፣ ጥሩም የሥራ መጥፎ ዋጋውን የሚያገኝበት ቀን አለ። ሰዎች እርስ በርስ ሲኗኗሩ አንዱ አንዱን መወንጀል ቀላል ነው። አንዱ አንዱን መክሰስ ቀላል ነው። አንዱ ራሱን ንጹሕ አድርጎ ሌላኛውን ማጠልሸት፣ ወንጀለኛ ማድረግ፣ ጥፋተኛ ማድረግ ቀላል ነው። ራስን ማታለል ይቻላል ዱንያ ላይ ሲን ነው። ነገር ግን አላህ ዘንድ ወነضዑ ልመዋዚን አልቅስጣ ትክክለኛውን ሚዛን ያኔ እናስቀምጣለን ይላል አላህ ተባረከ ወተዓላ። የቅያም ቀን ትክክለኛ የሰዎች ማንነት ይወጣል። በዳይና ተበዳይ ያኔ ይታወቃል። በዳይ ከመሆን ተበዳይ ሁን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። በዳይ ከምትሆን ተበዳይ ሁን። በዳይ ሆኖ አላህ ዘንድ የቀረበ የቅያም ቀን መዋረዱ አይቀርም፣ መጸጸቱ አይቀርም። ተበዳይ ሆኖ የቀረበሳ አላህ ዘንድ ይካሳል። በዚህ ልክ ዝቅ እንድንል፣ ቻይ እንድንሆን፣ ታጋሽ እንድንሆን፣ ስሜታችን እንድንቆጣጠር የሚያደርገን አላህን መፍራት፣ ነፍስያን መታገል ነው። ጀግና ማለት ብዙ ሰዎችን የታገለ የሚጥል ጉልበተኛ ማለት አይደለም። ጀግና ማለት በቁጣ ጊዜ ስሜቱን የሚቆጣጠር ሰው ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ጀግንነት የአካል አይደለም፣ የአካል ጉዳይ አይደለም፣ የጡንቻ ጉዳይ አይደለም፣ የልብ ጉዳይ ነው፣ የቀልብ ጉዳይ ነው፣ የዓቅል ጉዳይ ነው እንጂ ከሰው ልጅ በብዙ እጥፍ የሚገዝፉ እንስሳት አሉ። ከሰው ልጅ ይልቅ በብዙ እጥፍ ጉልበት፣ ግዝፈት ያላቸው እንስሳት አሉ። ከሰው ይሻላሉ ማለት ነው። ነገሩ በጉልበት አይደለም። ነገሩ አላህን በመፍራት አቅልን በመጠቀም ነው። በስነ ምግባር በመልካም አኽላቆች ከሌሎች በመብለጥ ነው። ሰዎችን በገንዘብ ልንበልጣቸው፣ በገንዘብ ልናዳርሳቸው፣ ለሁሉም የፈለገውን ያክል ገንዘብ እየሰጠን ልናስደስተው አንችልም። ነገር ግን ከሁሉም ጋር ስነ ምግባራችንን በማስተካከል ለሁሉም በጎ መሆን እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሁስኑል ኹሉቅ ስለ መልካምነት ብዙ ብለዋል። ከሰው ልጆች ሁሉ እኔ ዘንድ በጣም ተወዳጁ ስነ ምግባሩ ያማረ ሰው ነው ብለዋል። የቅያም ቀንም ከኔ ጎረቤት ቅርብ የሚሆነው በጀነት ጸባዩ ያማረ ሰው ነው ብለዋል። ጸባይ ማማር ማለት የበደለን ይቅር ማለት፣ ሆደ ሰፊ መሆን፣ ለሰዎች መተናነስን። በተቃራኒው ደግሞ እኔ ዘንድ ከናንተ ውስጥ ከሰዎች ውስጥ የተጠላ ሰው፣ መጥፎ ሰው፣ አኺራ ላይም ከኔ ሩቅ የሚሆን ሰው ማለት አኽላቁ የተበላሸ ሰው ነው፣ ስነ ምግባሩ መጥፎ የሆነ ሰው ነው ብላ አላህ ተባረከ ወተዓላ የሚወዳቸው ባህሪያትን አውቀን ልንላበስ፣ የሚጠላቸው ባህሪዎችን ታግለን ከውስጣችን ልናወጣ፣ ሰው የሚባለው በስራው በስነ ምግባሩ እንደሆነ ልናውቅ ይገባናል። والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون جنة የተዘጋጀች ላቸው ሰዎች ማለት እነዚያ ወንጀል በሰሩ ራሳቸውን በበደሉ ጊዜ አላህን አስታውሰው ኢስቲግፋር የሚያደርጉ ናቸው ይላል። ሰው ሆኖ ማይሳሳት ላይኖር ይችላል። ነገር ግን ትክክለኛ የአላህ ባሮች ሲሳሳቱ ፈጥነው አላህ የሚያስታውሱ ናቸው። በዚህ ጥፋቴ አላህ እንዳይቀጣኝ፣ አላህ እንዳይቆጣኝ፣ ከረሕመቱ እንዳያርቀኝ ብለው ወንጀል ላይ ጥፋት ላይ ችክ የማይሉ የማይጸኑ፣ ተሳሳትኩኝ፣ አጠፋሁኝ፣ ጌታዬ ሆይ ማሪኝ የሚሉ ያበላሹትን የሚያስተካክሉ ናቸው። ኢስቲግፋር የሚያደርጉ ናቸው። ከአላህ ውጪ ወንጀል የሚመር ማን አለ? ማንም የለም። ትክክለኛ የአላህ ባሮች ወለም ይصሩ على ما فعلوا ያጠፉት ጥፋት ላይ
የማይጸኑ ናቸው፣ የማይቀጥሉ ናቸው፣ ጥፋታቸውን ያወቁ ይላል። እዚህ ዱንያ ላይ ጥፋቱን አውቆ ተጸጽቶ ወደ አላህ የተመለሰ አላህ ይምረዋል። ኡላኢከ ጀዛኡሁም መግፊረቱ ሚን ረቢሂም ይላል ቀጣዩ አንቀጽ። ጥፋታቸውን አምነው ያስተካከሉ፣ የተጸጸቱ፣ አላህን ያስታወሱ፣ እንዳይቀጣኝ ብለው የፈሩ፣ በመጥፎ ስራ ምትክ መልካም ስራ የሰሩ፣ ያበላሹትን ያስተካከሉ፣ የነዚህ ጀዛቸው የሚገባቸው ምህረት ነው፣ ጀነት ነው ብላ ነቢይም ዓለይሂ ሰላቱ ወሰላም አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ ብላ ጥፋቱን አምኖ አውቆ ተውበት ያደረገ ወንጀል እንዳልሰራ ነው የሚቆጠረው ብላ ትክክለኛ ተውበት ካደረገ ከአላህ ጋር በተያያዘ ጌታውን ምህረት የጠየቀ ሁለተኛ ወንጀሉን አልሰራውም ያለ፣ ከሰው ጋር በተያያዘ ደግሞ ሰውን የበደለውን ሰው ይቅርታ ያጠየቀ፣ የካደውን ገንዘብ ሐቅ መልሶ የሰጠ፣ ያበላሸውን ያስተካከለ፣ የሰው ስም ያጠፋ ስሙን ባጠፋው ልክ መልካምነቱን የመሰከረ፣ ያበላሸውን ያስተካከለ ከመን ላ ዘንበ ለሁ ወንጀሉን እንዳልሰራው ነው የሚቆጠረው ብላ። ሰው ሁሉ ተሳሳች ነው። ከተሳሳቾች ሁሉ በላጩ ጥሩ ሰው ማለት ተውበት የሚያደርግ ተጸጽቶ የሚመለስ ሰው ነው ብላ። ይተን የሰው ልጅ እንደመሆናችን ልንሳሳት እንችላለን። ስንሳሳት ስናጠፋ ፈጥነን ልንመለስ፣ ያበላሸውን ልናስተካክል፣ ትዕቢት፣ ኩራት፣ ማን አለብኝነት አይነት ባህሪ ከውስጣችን ልናወጣ ይገባል። የሰው ልጅ ከበስተላዩ ጌታው እንዳለ ሊያውቅ ይገባል። የሰራውን ስራ በሙሉ ይዞ አንድ ቀን ቀብር መግባቱ የሥራውን ማግኘቱ የማይቀር መሆኑን ሊያስታውስ ይገባል። እስከ መቼ ነው የምንጠግበው? እስከ መቼ ነው እንደፈለገ የምንሆነው? እስከ መቼ ነው ከአላህ የምንርቀው? እስከ መቼ ነው የአላህ ባሮችን የምናስቸግረው? ትርፉ ምንድነው? ጥቅሙ ምንድነው ልንል ይገባል። ሙስልምነት ሶላትን ጎንበስ ቀና በማለት በዓመት አንዴ ጾምን በመጾም ብቻ አይደል። እውነተኛ ሙስሊም ማለት ከሱ ምላስ ጣጣ ከእጁ ጣጣ ሰዎች የዳኑ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? በምላሱ በእጁም በምኑም ሰውን አዳ ማያደርግ ማያስቸግር ማለት ትክክለኛ ሙስሊም ማለት። ወላሂ አላመነም ወላሂ አላመነም ማን? ጎረቤቱን የሚያስጨንቅ ሰው፣ ጎረቤቱ ስጋት ላይ ሰቀቀን ላይ እንዲኖር የሚያደርግ ሰው ወላሂ አላመነም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ኢማንን ሙስልምነትን በስም ብቻ በልብስ በገጽታ ብቻ ልንገድበው አይገባም። ቀድሞ ውስጥን ማስተካከል፣ ከአላህ ጋር ከሰው ልጆች ጋር ያለን ግንኙነት ማስተካከል ይገባል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، በነቢዩ ዓለይሂ ሰላቱ ወሰላም ዘመን አንዲት ሴት ነበረች። የተለያዩ መልካም ስራዎችን የምትሰራ ከፈርቁ ከግዴታው ጾም አልፎ ሱናውን ጾም ሁሉ የምትጾም ሰደቃ የምትሰጥ ይሄን ሁሉ የተለያዩ ኸይር ስራዎችን ከመስራቷ ጋር ግን በዙሪያዋ ያሉ ሰዎችን አዛ የምታደርግ ሴት ነበረች፣ የምታስቸግር ሴት ነበረች። በምን ነበር የምታስቸግረው? በመላሷ። ለነቢዩ ዓለይሂ ሰላቱ ወሰላም ተነገራቸው። እገሊት መልካም ስራዎችን ሁሉ ትሰራለች፣ ትጾማለች፣ ትሰግዳለች፣ ሰደቃም ትሰጣለች ከፈርዱ በተጨማሪ ማለት ነው። ነገር ግን ጎረቤቶቿን በመላሷ ታስቸግራለች ሲሏቸው እሷ የእሳት ናት የጀሃነም ናት ብለዋል ዓለይሂ ሰላቱ ወሰላም። ስለዚህ መልካም ስራ መስራታችንን ብቻ ሳይሆን ማየት ያለብን ይሄን መልካም ስራ የሚያሳጣን መጥፎ ጎንስ የለንም ወይ? ከትዳር አጋሪ ጋር እንዴት ነው የምኖረው? ከጎረቤቶቼ ጋር እንዴት ነው የምኖረው? ከሰራተኛዬ ጋር እንዴት ነው የምኖረው? የአይኔን ሐቅ የምላሴን ሐቅ በአይኔ በምላሴ በእጄ በእግሬ በሰውነት አካላቶቼ በኩል ሊመጣ መልካም ስራዬን ሊያሳጣ የሚችልስ መጥፎ ስራ የለብኝም ወይ ልንል ይገባ ነው። በአንድ በኩል ኸይር ስራ እየሰሩ በሌላ በኩል ሰውን በመበደል የሰው ስም በማጥፋት የሰው ገንዘብ በመቀማት ሰውን በማስቸገር መጥፎ ስራ ምንሰራ ከሆነ ቤትን በአንድ በኩል የገነቡ በሌላ በኩል ማፍረስ ይሆናል። ቀን የሚገነቡ ሰራተኞችን መድበው ማታ ደግሞ ቀን የሰሩትን የሚያፈርሱ ሌሎች ሰራተኞችን እንደመመደብ ይሆናል። ከለቲ ነቀضت غزلها من بعد قوة أنكاثا ቀን ቀን ሰራተኛ ሙሉ ሲሰራው የዋለውን ስራ ማታ ደግሞ ሌላ የሚያፈርስ ሰራተኛ መመደብ፣ በማግስቱ ደግሞ እንደ አዲስ መተው የሚሰሩ ሰራተኞች ኖረው እነሱ የሰሩትንም ቀጣይ ሌሊት ላይ መተው ሌላ የሚያፈርስ ሰራተኛ የሚመድብ ከሆነ አንድ ሰው
አቅል አለው አይባልም፣ ጤነኛ ነው አይባልም። እኛም በአንድ በኩል ኸይር ስራዎችን መልካም ስራዎችን እየሰራን እየሰገደን እየጾመን ቁርአን እየቀራን ሰደቃ እየሰጠን በሌላ በኩል ደግሞ አላህ የሚጠላውን ስራ ምን ሰራ ከሆነ ዚክር ባልነበት ምላስ ምን ዋሽ ከሆነ ዚክር ባልነበት ምላስ ሰውን ምናማ ከሆነ ቁርአን ባየነበት አይናችን ቆሻሻ አላህ ማይወደውን ነገር ምናይ ከሆነ የአላህን ብቸኝነት ባመንበት ልባችን ምቀኝነትን፣ ኩራትን፣ ጥላቻን እዛው የምናስቀምጥ ከሆነ አንዱ ከአንዱ ጋር አብሮ አይሄድም። የሚበልጠው የሚያንሰውን ያስወጣዋል። ስለዚህ ተዝኪየቱ ንፉስ ላይ ውጭን ማሳመር ላይ ብቻ ሳይሆን ውስጥን ማጽዳት ላይ ልንለፋ ልንደክም ይገባናል። ኸይር ስራ ልናበዛ ይገባናል። ከወንጀል ልንርቅ ልንጠነቀቅ ይገባናል። ከሁሉም አይነት ወንጀል በተለይ ከአኺራ በፊት ዱንያ ላይም ጭምር ያስከታል። ማዕማ ዩደኸሩ ለሁ ለወንጀሉ አኺራ ላይ የሚደገስለት ቅጣት እንዳለ ሆኖ እዚሁ ዱንያ ላይ ፈጣን ቅጣት የሚያስከቱ ወንጀሎች አሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ግፈኝነት፣ በዳይነት፣ እንደዚሁ ደግሞ ዝምድና መቁረጥ መሰል የሆኑ ወንጀሎችን ልንርቅ ልንጠነቀቅ ይገባናል። ከወንጀል ጋር አብረው የኖሩ ዱንያ ላይ ሙሉ ደስታ፣ ትክክለኛ ደስታ፣ እውነተኛ ደስታ ማግኘት አይቻልም። በግለሰብ ደረጃ የሚሆን በሀገር በህዝብ ደረጃ የሚደርሱ ሙሲባዎች፣ አደጋዎች፣ ፈተናዎች፣ ጦርነቱ፣ ረሃቡ፣ በሽታው፣ የኑሮ ውድነቱ ወዘተ አንዱ መነሻው ወንጀል ነው። ከወንጀል በራቀን ቁጥር ችግር፣ መከራ ከኛ ይርቃል። ወደ ወንጀል በተጠጋን ቁጥር አላህን ባስቆጣን ቁጥር እንደፈለገን እንደሻን በኖረን ቁጥር ደስታ ከኛ ይርቃል። መከራ፣ ስቃይ፣ የውስጥ ሰላምን ማጣት ወደኛ ይገሰግሳል። ኢብኑል ቀይም ረሒመሁላሁ ተዓላ በዚህ ዙሪያ ሲናገሩ አላህ ተባረከ ወተዓላ ለመልካም ስራ ዋጋ አስቀምጦለታል፣ ለመጥፎ ስራም ዋጋ አስቀምጦለታል። መጥፎ ስራን የሚሰራ ሰው በዱንያም በአኼራ ዋጋውን ያገኛል አይቀርም። ጥሩ ስራ የሚሰራ ሰውም በዱንያም በአኼራ ዋጋውን ያገኛል አይቀርም ብለዋል። ፈልመዓሲ ኩሉሃ ሰበቡን ሊገضቢላህ ወሒርማኒ ተውፊቅህ። ሁሉም አይነት ወንጀሎች የአላህን ቁጣ ይመጣሉ፣ ስኬትን ያሳጣሉ። ሁሉም አይነት ወንጀሎች እንደ ወንጀሉ ደረጃ የአላህን ቁጣ ይመጣሉ፣ ህይወት ላይ ስኬትን፣ ሰላምን፣ መረጋጋትን፣ ደስታን ያሳጣሉ። ኸይርን ስራ ያበዛ ሰው ደስታው ይበዛል፣ ሰላሙ ይበዛል። ወንጀልን ያበዛ ሰው በተቃራኒው ብሶቱ፣ መከራው፣ የውስጥ ጦርነቱ፣ መረጋጋት ማጣቱ ያደገ ይሄዳል። ወንጀል በመስራት ትንሽዬ የውሸት ደስታን ሰዎች ሊያገኙ ይችላሉ። ነገር ግን ከዚህ ትንሽዬ ደስታ ጋር ሊነጻጸር እንኳ የማይችል ከባድ የውስጥ ቀውስን፣ የሰላም እጦትን፣ ችግርን፣ መተከትን ያመጣል፣ ያስከትላል። በተቃራኒው ደግሞ ኸይር ስራ ቢያደክምም የሚያመጣው የሚያስከትለው ደስታ በማንኛውም ዱንያ ላይ ባሉ ሰዎች ያስደስታሉ በሚሏቸው ነገሮች ሊተካ የማይችል ሊነጻጸር እንኳ የማይችል ትልቅ ደስታን ያስገኛል። ወማ አሷበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወያዕፉ አን ከሲር። ሁሉም አይነት ዱንያ ላይ የሚደርሱባችሁ ሙሲባዎች፣ መከራዎች፣ ስቃዮች እጆቻችሁ በሰሩት መጥፎ ስራ ምክንያት ነው። እንደውም ብዙውን አላህ ይቅር ያላችሁ ነው ይላል። ወደ ሌላ ጣትን ከመቀሰር በፊት እኔ ምን አይነት ሰው ነኝ ልንል ይገባናል። የኛ ጥፋት እምቢባይነት ወንጀል ለሌሎች ሊተርፍ ይችላል። ለህፃናት ሊተርፍ ይችላል። ለአረጋውያን ሊተርፍ ይችላል። ለእንስሳት ሊተርፍ ይችላል። በኒ አደም የሰው ልጅ በሚሰራው ግፍ፣ በደል፣ ውሸት፣ ሐሜት፣ ጭካኔ፣ ጥጋብ ነው የዝናብ እጦት ችግር የሚከሰት፣ ጦርነት የሚበዛው፣ ሰዎች በህይወታቸው ሰላም እንዲያጡ እየተሳቀቁ እየሰጉ እየተጨነቁ እንዲኖሩ የሚያደርገው የሰው ልጆች ወንጀል። ማን ናቸው ታዲያ ሰው ልጆች? እኔ አይደለሁም ወይ? አንተ አይደለህም ወይ? አንቺ አይደለሽም ወይ? ሰዎች ሲባል ሩቅ የምንሄደው ለምንድን ነው? ራሳችንን ከተጠያቂነት የምናርቀው ለምንድን ነው? ንጹህ ሰው ነኝ የምንለው ለምንድን ነው? በወንጀል ምክንያት ነው ሙሲባ የመጣው፣ ተውበት እናድርግ ሲባል ሰዎች ያሏቸውን ሁሉ ጣቶቻቸውን የሚያዞሩት አንድ ክፉ ነው ብለው ወደ ሳሉት ሰው ነው የሚሆነው። ከራሳችን እንድንጀምር ነው፣ ራሳችንን እንድንገመግም ነው፣ ራሳችንን ዝቅ እንድናደርግ ነው ሸሪዓው የሚያዘው። ራሳችንን ንጹህ ስናደርግ ወንጀልን ሌሎች ላይ ስንጭን ችግሩ የተባባሰ ይሄዳል። እኔ በዳይ አይደለሁም ወይ? እኔ አጥፊ አይደለሁም ወይ? እኔ ጉድለት ክፍተት የለብኝም ወይ? ሌሎች ላይ ጣቶችን ከመቀሰሬ በፊት ለምን ቀድሜ ራሴን አላጸዳም? ራሴን አልወቅስም? በእኔ በኩል ያለውን ላስተካክልና ወደ ሌሎች ልሸጋገር ብንል ሁሉም በየግሉ ራሱን ቢያስተካክል የዓለማችን ችግር ሙሲባ በተቀረፈ በቀነሰ ነበር። ቀን ከሌሊት እያጠፋን
የእኛን ጥፋት ሌሎች ላይ የምንጭን ከሆነ ምንንቃት ከሆነ የእኛ ትንሽ ናት ምንል ከሆነ ይሄ ሁሉ በላይ የመጣብን በነገሌ ምክንያት ነው ምንል ከሆነ በላው መቼም ሊያባራ ሊቀንስ አይችልም። ኢዳ ቡልምን፣ ግፍን፣ በደልን ራስን አጽድቶ ሌሎችን ማቁሸሽን ልንርቅ፣ ሐሰናት ኸይር ስራ ልናበዛ፣ ከወንጀል ከየትኛውም ከሁሉም አይነት አላህ ከሚጠላው ወንጀል ልንጠነቀቅ ይገባናል። እርስ በርስ ልንዋደድ፣ ልንከባበር፣ ልንመካከር፣ አንዱ ለአንዱ ኸይር ሊያስብ ይገባል። ሙእምን ለሙእምን እንደ አንድ አካል ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ወንድሙ ላይ ሊኮራ፣ ሸር ሊያስብ፣ ጀርባ ሊሰጥ ፈጽሞ አይገባም። ዙልም የሚመጣው በዚህ ምክንያት ነው። ግፈኝነት፣ በዳይነት የሚመጣው በዚህ ምክንያት ነው። ሲጀመርም እኔ ከወንድም ከቶቼ ጋር በራህመት በእዝነት በመተባበር በመከባበር በመመካከር እንድንኗኗር ነው የታዘዝኩት ካለን መሀል ላይ መጋጨት እንኳ ቢኖር መልሶ መታረቅ፣ መመካከር፣ ችግሩን መፍታት ይገኛል። በተቃራኒው ጭካኔ፣ አመፅ፣ እምቢባይነት አላህ ቀጥሉት ያለውን ዝምድና የዲን ትስስር በጣጥሶ መሄድ ሲኖር ይሄ ኩራትን፣ ዙልምን፣ በደልን ያስከትላል። ምንም ያክል ጊዜ ዱንያ ላይ ብንኖር አንድ ቀን በአቡጅዲ ጨርቅ በከፈን ተከፍነን ቀብር ውስጥ መግባታችን አይቀርም። ያኔ ወይም ወደ ጀሀነም ወይም ወደ ጀነት በሮች እንዲከፈቱልን የሚያደርገው አሁን ዱንያ ላይ የሚኖረን ቆይታ ነው። ምን አይነት ሰው ነኝ እኔ? ስሞት ቀብሬ ሲዘጋ ሰዎች አፈላልብሰውን ሲሄዱ የሚኖረኝ ሁኔታ ምንድን ነው የሚመስለው? ዛሬ እዚሁ ራሳችንን ጠይቀን ፈትሸን ተውበት አድርገን አላህ ተባረከ ወተዓላ የሚወደው አይነት ማንነት ላይ ሆነን ሞትን ልንጠብቅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا اللهم من الراشدين اللهم اجعلنا هداة مهتدين غير ضالين ولا مضلين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم إنا نسألك الخير كله عاجله وآجله ما علمنا منه وما لم نعلم ونعوذ بك من الشر كله عاجله وآجله ما علمنا منه وما لم نعلم آمين والحمد لله رب العالمين.